የመኪና ዋጋ በየዕለቱ ብዙ ነገሮች እየተፈጠሩበት ያለ ነው። የመኪና ኢትዮጵያ ውስጥ በየዕለቱ በሚሊዮኖች ይጨምራል፣ በሚሊዮኖች ይቀንሳል። በዘርሽታችን ከሳምንት የነበረው የመኪና ዋጋ ምን ይመስላል የሚሉትን አንድ ባንድ እንመለከታለን። በዚህ ቪዲዮ በጣም ትገረማላችሁ። ምክንያቱም አንዳንዶቹ በጣም ከምታስቡት በላይ ዋጋ ቀንሰው የመጡ መኪኖች አሉ፣ ባሉበት ያሉ አሉ። እነዚህ ምን ምንድናቸው የሚሉትን አንድ ባንድ እንመለከታለን። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን ይዘላችሁ ስለምንቀርብ ከመኪና ጋር የተገናኙ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሰው የደወል ምልክቱን ይጫኑ። ከዛ በፊት ግን አዳዲስ ነገሮች አሉ እዚህ ቻናል ላይ። የዚህ ቻናል እህት ሲስተር ካምፓኒ የሆነ አንድ መስርተናል። በዚህም የተለያዩ ኦሪጂናል የኮስሞቲክስ እቃዎችን ከውጭ እያስመጣን እየሸጥን እንገኛለን። ይህንን ኮስሞቲክስ አሁን ከገበያ ላይ ከምታገኙት በቅናሽ ነው የተሸጥን ያለን ለፕሮሞሽን በሚል እነሱ የምታገኙበትን ቴሌግራም ቻናል ሊንክ ከስራ አስቀምጥላችኋለሁ። ደውላችሁ ማዘዝ ትችላላችሁ። ወደ መኪና ገበያው በመጣበት ጊዜ የመኪናው ገበያው ዝብርቅ ያለ ነው ብያችኋለሁ። እስቲ ቀነስ ካለው እንጀምር። ከተለመደችው ብዙዎቻችሁ ሁሌ የምትጠይቁኝ ከቢዋይዲ ሴጉል እንጀምር። ቢዋይዲ ሴጉል ከተማችን ላይ ተወዳጅ የሆነች መኪና ነች። እነዚህ መኪኖች በዚህ ሳምንት በ3 ሚሊዮን 400 ሺህ ብር የምታገኟቸው ተሽከርካሪዎች ናቸው። መኪኖቹ አይነት አላቸው። 3.4 የምታገኙት ከአንድ ቦታ አንድ ቦታ ልዩነት አለው። በዋነኝነት የመኪና ዋጋ ከተማ ውስጥ ዋጋ ልዩነት እንዲያደርግ የሚያደርገው ነገር ቀደም ሲል የቀለም አማራጮች የመኪና ዋጋ ላይ ልዩነት እንዲመጣ ያደርጉ ነበር። አሁን ላይ ግን የመኪኖቹ የተመረቱበት ዓመተ ምህረት አይደለም፣ ወራት በጣም ለውጦች ያላቸው 2024፣ 2025፣ 3ኛ ወር፣ 4ኛ ወር፣ 5ኛ ወር እየተባለ የተለያዩ ዋጋ ለውጦች እየመጡ ስለሆነ በዋነኝነት የዋጋ ልዩነት ያላቸው የመኪኖቹ የተመረቱበት ወር ላይ ነው ማለት ነው። ከዛ ውጭ ደግሞ ማየት ያለባችሁ ነገሮች እነዚህ መኪኖች የተለያየ ባትሪ አማራጭ አላቸው። በ30 ኪሎዋት አለ፣ በ38 አለ። 30 ኪሎዋት በሚሆንበት ጊዜ መኪናው በአንድ ጊዜ ቻርጅ 300 ኪሎ ሜትር ነው የሚጓዘው። 38 ኪሎዋት በሚሆንበት ጊዜ ደግሞ 400 ኪሎ ሜትር ነው የሚጓዘው ማለት ነው። ይህ የባትሪ ልዩነት እንደተጠበቀ ነው። ከዚህ በተጨማሪ መኪኖቹ ባለ ሲንግል ሞተር ናቸው። 74 የፈረስ ጉልበት ማመንጨት ይችላሉ። ጥሩ የሚባሉ ተሽከርካሪዎች ናቸው። በተለይ ለስራ እንዲሁም ለግል አገልግሎት የምንጠቀምባቸው ናቸው። ከከተማ ውጭ ብዙ የሚመከሩ መኪኖች አይደሉም። እንደዛ ከከተማ ውጭ ይዘንላቸው እንወጣለን የምትሉ ከሆነ ብዙ ጊዜ ከመሬት ያላቸውን ከፍታ በስፔሰር ጨምሯቸው ጥሩ ነው። በዚህ ጥሩ ጎናቸው ናቸው። መጥፎ ጎናቸው እንደነገርኳቸው ከመሬት ከፍታው ዝቅ ያለ ስለሆነ ስፔሰር ሊያስፈልጋቸው ይችላል። ቻርጅ ስታረጉ መኪኖቹን ደግሞ በተቻለ መጠን በፋስት ቻርጀር ባትጠቀሙ። ከዚህ በተጨማሪ ደግሞ ስሎ ቻርጀሩን በየቀኑ በምጠቀሙበት ጊዜ በወር አንዴ የመኪናው ቻርጅ ቢያንስ 20% በታች መሆን አለበት። 3-4% እስኪሆን መውረድ አለበት። ይህ እንግዲህ እንደ ቲፕ ብትጠቀሙበት የተሻለ ነው። ምክንያቱም መኪናው 20 ላይ የራሳችሁ መኪናውን ቻርጅ የምታረጉት ከሆነ 20% ሲደርሱ ለቻርጅ የምታረጉት ከሆነ ከከተማ ወጣችሁ ከ20 በታች መጠቀም ቢኖርባችሁ ድንገት 20 ላይ መኪናው ሙሉ ለሙሉ ሊያጠፋባችሁ ስለሚችል ይህ ለሴጉል ብቻ አይደለም ለሁሉም መኪና ይህን ነገር ጥንቃቄ አድርጉ። ሌላኛዋ ደግሞ ቢዋይዲ ኢቱ ነች። ያው ቢዋይዲ ኢቱ ከተማችን ላይ እውነት ለመናገር አነጋጋሪ የዋጋ ቅናሽ ካሳዩ መኪኖች መካከል አንዱ ነው። እኔ ራሱ በጣም ግርም እያለኝ ነው ያለው። በዚህ ምክንያት አንዳንድ ጊዜ እንዲሁም የ50% የባንክ ብድር ላይ የተመቻቸላቸው እየቀረቡ ነው የሚገኙት። ጣፍተው ነበር። አሁን እንደዚህ አይነት ኦፈር ራሱ እየቀረበ የሚገኘው የዋጋ መቀነሱ ጉዳይ ነው። የመኪኖቹ ዋጋ እነዚህ ቢዋይዲ ኢቶች ከ4 ሚሊዮን እስከ 4 ሚሊዮን 150 ሺህ ብር እየተሸጡ ነው ያሉት። እንዳልኳችሁ የወራት ልዩነት ማለት ነው። እንዲሁም ደግሞ በ50% የባንክ ብድር ብለው እስከ 4.6 ሚሊዮን ብር እየተሸጡ የሚገኙ ተሽከርካሪዎች ናቸው። እነዚህ መኪኖች የ2025-24 ሞዴሎች ናቸው። አብዛኞቹ 2025 ሞዴል የምታገኟቸው ናቸው። ባትሪ ካፓሲቲያቸው 43 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ ብሌድ ባትሪ ነው። መኪኖቹ 400 ኪሎ ሜትር መጓዝ ይችላሉ። እነዚህ መኪኖች ፍሮንት ዊል ድራይቭ ናቸው። መኪኖቹ በ95 የፈረስ ጉልበት ማመንጨት የሚችሉ ናቸው። ጥሩ የሚባሉ ተሽከርካሪዎች ናቸው። ውስጣቸውም ለምቾት ተብለው የተሰሩ ናቸው። ለስራ መጠቀም እንችላለን። እነዚህም ከሴጉል ብዙ የተለየ ቲፕ መሰጣቸው የለም። በዋነኝነት ከመሬት ያለው ከፍታ ላይ በደንብ ማሰብ ይኖርባቸዋል። ከተማ ውስጥ ደግሞ እያገኘ ነው ያለ ነው። እንደምታውቁት አዶናይስ ካር ሪቪው ኢንስፔክሽን እንሰራለን። ኢንስፔክሽን ስንሰራ ቤዚክ ሞዴሎቹን ሌክዠሪ ለማድረግ አንዳንድ ስፔር ፓርት ተቀይረው የቀረቡ ተሽከርካሪዎች ስላሉ መኪኖቹን በደንብ አስፈትሻችሁ መግዛታችሁን አትርሱ። ለሱ ደግሞ ለማስፈተሽ እኛ አለንላችሁ፣ ምንም አታስቡ እንላችኋለን። ስለዚህ እነዚህ መኪኖች በሂሳብ ተሸጡበት የነበረው ዋጋ ከ4 ሚሊዮን እስከ 4.6 ነው። 4 ሚሊዮን ካሽ፣ 4 ሚሊዮን 150 ሺህ ብር ካሽ፣ ከዛ ደግሞ 4 ሚሊዮን 600 ሺህ ብር ደግሞ በባንክ በ50% የባንክ አማራጭ የቀረቡ ናቸው ማለት ነው። ከዚሁ ደግሞ ብዙ ሳንርቅ ያው የቢዋይዲ ተደጋጋሚ የማቀርበው ብዙዎቻችሁ ቢዋይዲ መኪኖችን እየጠየቃችሁኝ ስለሆነ ነው። ቢዋይዲ ዩዋን አፕ ተሽከርካሪዎች አሉ። ቢዋይዲ ዩዋን አፕ ተሽከርካሪዎች የተለያዩ አማራጮች አሏቸው። ከቤዚክ ሚድል
ኦፕሽን እንዲሁም ደግሞ ቶፕ ኦፕሽን ወይ ደግሞ ስማርት የምንላቸው አሉ። ቤዚክ የሚባሉት ከ4 ሚሊዮን 700 ሺህ ብር ጀምሮ ታገኟቸዋላችሁ። ፉል ኦፕሽን ስማርት የምንላቸው ደግሞ እስከ 5 ሚሊዮን 250 ሺህ ብርም የምታገኟቸው ተሽከርካሪዎች ናቸው። ዋጋ በጣም የቀነሰ ተሽከርካሪ ነው። ኦልሞስት ወደ 6 ሚሊዮን ተጠግቶ የነበረ ተሽከርካሪ ነው። እነዚህ መኪኖችም የባትሪ አማራጫቸው እንደ ሴጉል ሁሉ የተለያዩ አማራጭ አላቸው። በ32 አለ፣ 45 ኪሎዋት አለ። ይህም 32 ኪሎዋቱ መኪናው 300 ኪሎ ሜትር መጓዝ ይችላሉ። 45 ኪሎዋቱ ደግሞ 400 ኪሎ ሜትር መጓዝ ይችላል። በአጭሩ በቤዚኮ በሚሆንበት ጊዜ በተለይ በ300 ኪሎ ሜትር በሚሆንበት ጊዜ ሞተራቸውን በ7 ኪሎዋት በሚሆንበት ጊዜ ትንሽ ከቢዋይዲ ኢቱ ጋር ተቀራራቢ የሆነ ሞተር ነው ያለው 95 የፈረስ ጉልበት ማለት ነው። ከዚህ በተጨማሪ ደግሞ 130 የሚባለው አለ ከፍተኛው የፈረስ ጉልበት ያለው ሲሆን ደግሞ እስኩ በ177 የፈረስ ጉልበት የሚቀርቡ ናቸው ማለት ነው። እነዚህ መኪኖች ጥሩ የሚባሉ ናቸው። ያላቸው ፊቸር በጣም ዘመናዊ ናቸው። ብዙ ጊዜ ለስራ ሳይሆኑ ለግል አገልግሎት የምንጠቀምባቸው ተሽከርካሪዎች ናቸው። ውስጣቸው በጣም አፕግሬድድ የሆነ ወደ ሌክዠሪ የሚያደሉ ናቸው። ፉል ኦፕሽኑን ከምትለዩባቸው ነገሮች መካከል ሄድ አፕ ዲስፕሌይ ተካቶላቸው የመጡ ናቸው። ይህን የምታገኙት ከፍተኞቹ ትሪም ሌቭል ላይ ናቸው። ዋየርለስ ቻርጂንግ አላቸው። እንዲሁም ደግሞ ቸርኪዎቻቸው ራሱ የቤዚክ እና የፉል ኦፕሽን ከፍተኛ ልዩነት አለው። ይህም ይሰራል። ብዙ አይታችሁ እንትን ማለት አችሉም። በደንብ መፈተሽ አለበት። ከዚህ በፊት ሚድ ኦፕሽኑን ስማርት ተብሎ የቀረቡ ስላጋጠሙን ማለት ነው። ስለዚህ እንደነዚህ አይነት ነገሮች ስላሉ ባካችሁ በደንብ አስፈትሹ የሚለውን ነገር በዚሁ ማሳሰብ ፈልጋለሁ። ሌላው ደግሞ ሁሉም ሰው እየተሯሯጠ እየገዛ ያለው መኪና እኔ በግል እያልኩት ያለሁት BYD ሶንግ ፕላስ ነው። BYD ሶንግ ፕላስ እንደምታውቁት ከተማችን ላይ በሃይብሪድም አለ በኤሌክትሪኩም አለ። እኔ በዋነኛነት ዛሬ ማሳያችሁ ሙሉ ለሙሉ በኤሌክትሪክ የሆነውን ነው። በኤሌክትሪኩ በሚሆንበት ጊዜ መኪኖቹ በ71 ኪሎዋት እናገኛቸዋለን። እነዚህ በ600 ኪሎ ሜትር መጓዝ እንችላለን። 520 አለ። 520 እንኳን እውነት ለመናገር ከተማ ውስጥ በዩዝድ ካልሆነ ብዙም እናገኛቸው ተሽከርካሪዎች አይደሉም። መኪኖቹ ዘመናዊ የሚባሉ ተሽከርካሪዎች ናቸው። ከ7 ሚሊዮን 400 ሺህ ብር ጀምሮ ዛሬ ከተማ ላይ ብትወጡ የምታገኟቸው ተሽከርካሪዎች ናቸው። መኪኖቹ ላይ 15 ኢንች ኢንፎቴንመንት ስክሪን አለ። ፓናሮሚክ ሰሩፍ አላቸው። ፕሪሚየም ሳውንድ ሲስተም አላቸው። ፓናሮሚክ ሰሩፍ ተካቶላቸዋል። 5 ሰው መጫን ይችላሉ። እነዚህ መኪኖች እንግዲህ ዘመናዊ ከምንላቸው ዋጋቸው ከ5 ሚሊዮን እየወጣን በምንሄድበት ጊዜ ከምናገኛቸው ወደ 7 ሚሊዮን 400 ሺህ ብር ላይ የምናገኘው እጅግ ዘመናዊ መኪና ነው። መኪናው ዋጋው ጥሩ ነው ያለው። ባለፈውም ብያችሁ ነበር ከዚህ ብዙ ይወርዳል ብዬ አልጠብቅም ብያችሁ ነበር። ይሄው እንደምትመለከቱት ዋጋው በነበረበት ነው ማለት ነው። ሌላኛው ደግሞ BYD C-Line 06 የሚባል ተሽከርካሪን እንመለከታለን። ይህ ተሽከርካሪ እንግዲህ ባለፉት ሳምንታት አካባቢ ሲሸጥበት የነበረው ከ8.1 8.2 አካባቢ ሲሸጥ ነበረ። በአሁኑ ሰዓት ላይ ከ7 ሚሊዮን 650 ሺህ ብር እስከ 7 ሚሊዮን 700 ሺህ ብር ከተማ ላይ ብትወጡ የምታገኙት ተሽከርካሪ ነው። በአጭሩ ይህ ተሽከርካሪ ማለት የBYD ሶንግ ፕላስ ታላቅ ወንድሙ ነው ማለት እንችላለን። ትንሽ ከፍ ያለ ነው መኪናው። ቦዲ ሳይዙም ከፍ ያለ ነው። በዋነኝነት ለኤክስፖርት ማርኬት የሚቀርቡ ናቸው። በጣም ዘመናዊ የሚባሉ የኤሌክትሪክ ተሽከርካሪዎች ሲሆኑ እነዚህም በ600 ኪሎ ሜትር መጓዝ ይችላሉ። ውስጣቸው ላይ የተለያዩ ፊቸሮች እናገኛለን። ቶፕ ፊቸር የሚባሉት ሲሆን በሚሆንበት ጊዜ መኪኖቹ ፍሪጁላ ተካቶላቸው የሚመጡ አሉ። ይህ እንግዲህ ከሌሎቹ አንጻር ሞር ፕሪሚየም የሚባሉ ናቸው፣ ዘመናዊ ናቸው። ከሶንግ ፕላስ አቅም ካላቸው ይህ መኪና እንድገዙ ሪኮመንድ አደርጋቸዋለሁ። ምክንያቱም የተሻለ ስለሆነ ዓመተ ምህረታቸው የተመረቱበት ወር ራሱ አብዛኞቹ C-Line 06 ከነዛኞቹ ትንሽ ከፍ ያሉ ስለሆነ ማለት ነው። መንገድ ላይ ስታገኙኝ እንዴ ከBYD ሊዮፓርድ 3 ጋር ምንድን ያለ ጸብ ብላችሁ የጠየቃችሁኝ ኦዲየንሶች እኔ ምንም ጸብ የለኝም። ዋጋው ኦቨርሬትድ ነው ያልኩት እንጂ ሌላ አላልኩም። ያን ያልኩበትን ደግሞ አሁን እያሳየ ነው ያለው። ዛሬ የምናየው BYD ሊዮፓርድ 3 እንደምታውቁት በጣም ዘመናዊ የሚባል መኪና ነው። በአንድ ጊዜ ቻርጅ 500 ኪሎ ሜትር መጓዝ የሚችሉ ናቸው። ታስታውሱ ከሆነ የተሽከርካሪ በ9 ሚሊዮን ብር ቪዲዮ ላይ ስንሰራ 9 ሚሊዮን ብር አወጣታችሁ ይሄን መኪና መግዛት ያዋጣል ብለን ስንነጋገር ብዙዎቻችሁ የተለያዩ ሀሳቦችን ሰጣችሁ ነበር። የተሽከርካሪ እንግዲህ ዛሬ አልትራ ቨርዥኑ በ8.2 ሚሊዮን ብር እየተሸጠ ነው የሚገኘው። በ9.1 9.2 ደርሶ ነበር፣ 8.2 ደርሷል። ማክስ የሚባለው ትሪሙ ደግሞ በ7 ሚሊዮን 600 ሺህ ብር ለገበያ ያቀርበዋል። እነዚህ መኪኖች በዋነኝነት ለኦፍሮድ የቀረቡ ናቸው። ዲሲዩስ ፒ የሚባል ሃይድሮሊክ አክቲቭ ሰስፔንሽን አላቸው። እነዚህ ጥሩ የሚባሉ መኪኖች ናቸው። እጅግ ዘመናዊ ናቸው። ለኦፍሮድ ተብሎ የተሰሩ ናቸው። ከተማ ውስጥ ደግሞ ለየት ብሎ መታየት የምትፈልጉ ከሆነ እነዚህ መኪኖች እጅግ በጣም የተሻሉ የሚባሉ ተሽከርካሪዎች ናቸው። ከBYD ደግሞ ትንሽ ወጣ ብለን ደግሞ እንመልከት ቮልክስዋገን ID4 እና ID6 ነው። ID4 ያው በአሁኑ ሰዓት ላይ ከ7 ሚሊዮን 100 ሺህ ብር ጀምሮ የምታገኙት ነው። መኪኖቹ ጥሩ የሚባሉ ናቸው። በአንድ ጊዜ ቻርጅ ከፍ ያለ ኪሎ ሜትር ይጓዛሉ ተብሎ የሚጠበቁ ተሽከርካሪዎች ሲሆኑ በዋነኝነት እኛ ሀገር ላይ የምታገኟቸው በሲያክ እና በፋው የተመረቱ ናቸው። በቻይና
ማኒፋክቸረር የተገጣጠሙ ማለት ነው። ጥሩ የሚባሉ ተሽከርካሪዎች ናቸው። ከቢዋይዲ ጋር እኔ በግሌ ማወዳደራቸው አይደሉም። በተለይ ID6 እንኳን በጣም ጥሩ የሚባል ነው። ምክንያቱም ሰው ተወዳጅ እያደረገው ስለሆነ 7 ወንበር ስለሆነ። ID4 እንኳን ትንሽ ከቢዋይዲ በታችን የምላቸው፣ ነገር ግን ማርኬቱ ይሄንን አይልም። ማርኬቱ መኪኖቹ ከ7 ሚሊዮን 100 ሺህ ብር ጀምሮ ይሸጡ ብሎ እየተሸጡ ነው የሚገኙት። እነዚህ መኪኖችን ከተማ ውስጥ የተለያዩ ቦታ ላይ ታገኟቸዋላችሁ። ዋጋቸውም ከ7 ሚሊዮን 100 ሺህ ብር ጀምሮ የምታገኟቸው ናቸው። ሌላኛው ቮልክስቫገን ID6 እንግዲህ እውነት ለመናገር እኔ ግራ ግብት ያለኝ መኪና ቢኖር ይሄ ነው ብያችሁ ነበር ከዚህ በፊት ስናወራ ትዝ ካላችሁ። መኪኖቹ ለምንድን ነው እንደዚህ ተወዳጅ የሆኑት? በጣም ግራ የሚያጋባ ነው። በ6 ወንበር በ7 ወንበር አማራጮች አሏቸው። መኪኖቹ ያው በቻይና የሚመረቱ ናቸው። ለቻይና ኤክስፖርት ማርኬት ሳይሆን ለዛው ለሀገራቸው ማርኬት የቀረቡ ተሽከርካሪዎች ናቸው። መኪኖቹ እጅግ ዘመናዊ ናቸው። ጉልበታቸው በጣም ጉልበት የሚባል አይደለም። እነዚህ መኪኖችም በአሁኑ ሰዓት ላይ ከ8 ሚሊዮን 600 ሺህ ብር ጀምሮ እየተሸጡ ይገኛሉ። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። ቪዲዮን ከወዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር የተገናኙ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።